እንግዲህ ሀይሚ በንዴት በጭንቀትና በብስጭት ዛሬ ራሷን ስታ እስከ መውደቅ ደርሳለች ማለት ነው። ሀይሚ እንግዲህ እንደምታውቁት የሆነ መከፈቷን ያኔ ውስጡ ያለውን ነገር አብዛኛውን ጊዜ አታሳይም፣ የውስጧን መከፋት። ምክንያቱም ብዙ የሚጠሏት ሰዎች ስላሉና ሀይሚ በንዴትና በጭንቀት ራሷን ስታ እስከ መውደቅ ደረሰች ማለት ነው። አብሳላት ደግሞ ዛሬም ሀይሚ ላይ አፍሽን እየከፈትሽ ነው፣ አንቺ ክፍታፍ ማለት ነው። እንደዚህ አፍሽን እንድትከፍች ብሩኬ እድሉን ቢሰጥሽ ሀይሚ ደግሞ አፋን እንድትከፍትብሽ እድል መስጠት የለብሽም። ሲጀመር ማግኘት የለብሽም። ለምን አገኘሻት? ቮይስ አርጋልኛለች፣ ሰድባኛለች። እንኳን መስደብ ለምን አትቀጠቅጥሽም? አናትሽን በዘነዘና ወቅጣ በጣለችልሽ። ግን ምንም ይፈጠር ምንም አብሳላትም ደነፋች፣ ብሩኬ ሙድ ያዘባት። ነገሩ ለሀይሚ ነው የሆነ እና ሀይሚ በዚህ ሁኔታ ከቀጠለች እኔ እንጃ። ሁሉን ነገር ህመሟን ደብቃች። ልጅ በጣም እየተጨነቀች ነው፣ በጣም እየተናደደች ነው። በዛ ላይ በውስጥ እየተሰዳደቡ ነው ሁለቱ ሴቶች። እንደዚህ እንድትሰደብ ያደረጋት ብሩክ ነው። ብሩክ ያመጣት ሴት ነው። እንደገና ዛሬ ቲክቶክ ላይ ፖስት አርጋ ሪፖስት አድርጎላታል። መጀመሪያ ላይ መግቢያ ላይ እንዳያችሁት አንቺ የምትወደጅ ልጅ ነሽ፣ ምንም አያንስሽም፣ ወደፊት ነገሮች ሊቀየሩ ይችላሉ እያለ ነው ብሩክ። ስለዚህ ብሩኬ ተስፋ ሰጥቷታል። ሶ ሀይሚ ራሷን የመሳቷ የመጨነቋ የመናደዷ ዋናው ምክንያት ብሩክ ነው። በቃ ብሩክ ነው። ዝም ብላችሁ አታሽቃብጡ፣ ምድር አሽቃባጭ። ለምን አትተዩም? ለምን አናቱ ላይ አትወርጅ? ምን ማለት ነው? ለምንድን ነው አናቱ ላይ የሚወርዱ? ምን አልኩት? ሲጀመር ነው ብሩክን ምንም አላልኩትም እንዴ፣ ምንም አላልኩትም። ምን የገባችሁ? አይፎን አብሳላ ሰጥቶ ይሆናል። ምን አገባሽ? ምን አገባሽ እንዴ? ልሰድባችሁ ነበር፣ ታውቁት እና ማለት ነው። ብሩኬ ነው ሀይሚ ራሷን እንድትስት ለሁለተኛ ጊዜ አደረጋት። ያኔ በእዩ ምክንያት፣ አሁን ደግሞ በዚህ ክፍታፍ አፋን እየከፈተች። መጀመሪያ አንቺ ኩንታል ቅርጽሽን አስተካከይ፣ ስፖርት ስሪ። መጀመሪያ አንቺ ጉራንታ ኩንታል የሆነ ሴትዮ ማለት ነው። መታ ሀይሚ ላይ አፋን ተከፍታለች እንዴ? ብሩኬን ደግሞ ማለት ነው ስትመታኝ ዝም አልክ ምናምን እየመታሻት እኮ ነው። አንቺ ምን ነው አንቺ የሆነ እሱ የኔ ውይ መቃጠል፣ ውይ መቃጠል፣ ውይ መቃጠል። እኔ ከምንም በላይ የምታሳዝነኝ ሀይሚ ናት። ማርያም በጣም የምታሳዝነኝ ለምንድነው ታውቃላችሁ? የውስጧን መከፋቷን ሀዘኗን ለማንም አታሳይም። በውስጥ ነው የምትቃጠለው። ራሷን ስታ እስከምትወድቅ በንዴት፣ ራሷን ስታ እስከምትወድቅ በጭንቀት እስከሚነስራት ድረስ በንዴት እንደፈለገች። ብሩኬ ሁለቱ እሷ አፏን ስትከፍትባት ቆሞ ከንፈሩን እየነከሰ ያስተዳድባቸዋል። ከንፈሩን እየነከሰ ያስተዳድባቸዋል። መተህ በመጀመሪያ ደረጃ ብሩኬ መተህ አንቺ የምትወደጅ ልጅ ነሽ እኮ፣ የምትፈቀሪ ልጅ ነሽ እኮ፣ ምንም አያንስሽም። ከሀይሚ ጋር ያለውን ነገር ደግሞ አይተን በጊዜ ሂደት ነገሮች ሊቀየሩ ይችላሉ ማለት እኮ። ሀይሚ አብሬ አልሆንም ካለችኝ እንደዚህ እየተጣላን ከቀጠልን አንቺን ልወድሽና ላፈቅርሽ ይችላለሁ፣ በእኔ ተስፋ አትቁረጭ እያልካት ነው ብሮ። በእኔ ተስፋ አትቁረጭ፣ ወደፊት ከአንቺ ጋር ልቀጥል እችላለሁ፣ ነገሮች ሊቀየሩ ይችላሉ። አየህ፣ ይሄ ተስፋ ነው። ይሄ ራሱ ከኛ ፊት ራሱ ተስፋ እየሰጣት ነው። እና ብሩኬ አትበሉ እናንተ። ብሩኬ ጥሩ ሰው ነው። አዎ ጥሩ ሰው ነው። ግን ደግሞ አሁን የሚያደርገው ነገር ጥሩ አይደለም። ወለ ድራማ አይሆንም። እኔ ሀይሚ እንድትናደድ አልፈልግም፣ እንድታለቀስ አልፈልግም። በቃ ብሩክ መጥፎ ነው እያልኳቸው አይደለም። ግን በሱ ምክንያት እንድትናደድና ልጅቷ በሽተኛ እንድትሆን አንፈልግም። ገባች አይደለ? ሀይሚ እስከሚነስራት ራሷን እስክትስት የደረሰችው በንዴትና በጭንቀት ነው። በቃ ሀይሚ ህመሟን ችግሯን አምጥታ ለኛ አትናገርም። ሁሉን ነገር በውስጧ ነው የምትይዘው። ብሩኬን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስለምትወደውና ስለምታፈቅረው እኔ ብሩኬን አልጠላውም። ሲጀመር የፈለገ ነገር ቢሆን ጥሩም ነው ለሀይሚ። ግን አሁን እሱ ምንድነው ችግሩ? ብሩኬ መጥፎ ሰው አይደለም። ብሩክ በጣም ጥሩ ልጅ ነው፣ ምስኪን ነው ግን ልጅነት አለበት። በቃ በጭንቅላት ሀይሚ ስማርት ናት፣ ትበልጠዋለች። ልጅነት አለበት። በቃ እንደ ህፃንነት ያደርገዋል። አነጋገር ችግር አለበት። አንዳንዴ ደግሞ ነገሮችን አስተካክላለሁ ብሎ ነገሮችን ያበላሻል። እና ሀይሚ በጭንቅላት ትበልጠዋለች፣ ስማርት ናት። እሱ ደግሞ የዋህ ነገር ነው፣ እንደ ጅልም ያደርገዋል። ልጅነት፣ ህፃንነት ምን ማድረግ እንዳለበት አያውቅም። ማስተካከል የሚችልበትን መንገድ ያበሳል። ነገሮችን አስተካክላለሁ ብሎ ነገሮችን ያበሳል። እና ብሩኬ መጥፎ አይደለም። ሀይሚ ከብሩክ ጋር እንድትሆን እንፈልጋለን እኛ። ምክንያቱም ሀይሚ እዚህ ጋር ብሩክን በጣም እንደምትወደው በደንብ ያስታውቃል። ለምን እንደው ታውቃላችሁ? ለኛ አንደኛ ሀይሚ ሴት መሆን የምትፈልገው
ሴት ማለት ክብሯን የጠበቀች ሴት ማለት ነው። ሴት የሴት ባህሪ እንዴት እንደው ታውቃላችሁ? ስርዓት ኑሯችሁ ተከብራችሁ ሰው ጠይቋችሁ በስነ ስርዓት በክብር ልክ እንደ ባህሉ እንደ ወግ በዓል ያላት ሴት ታውቃላችሁ። እንደዚህ አይነት ሴት ነው መሆን የምትፈልገው እንጂ ዝም ብላ ሴት መሆን አይደለም የምትፈልገው። ለዛ ነው ሀይሚ ለኛ መታ ብሩክ አብረን እንሁን ሲላት ባንዴ የማትሆን ዋጋዋን እንዲያውቅላት ትፈልጋለች። በቃ በደንብ እንደሚፈልጋት በቃ በጣም እንደሚወዳት በቃ ለሷ ልዩ ቦታ እንዲያለው እንዲያሳያት ትፈልጋለች እንጂ ሀይሚ አብሬ ያልሆንም የምትለው ስለማትወደው ስለማትፈልገው አይደለም። ግን ዋጋ እንዲሰጣት የተለያየ ሴት እያመጣ እንዳያሰድባት እንደ ሴት እንዲያስከብራት እንድትከበር ለምና ሳይሆን ተለምና መሄድ ስለምትፈልግ በቃ እንደፈለገ ነይ ሲላት መሄድ ይህ ሲላት ምናምን እንደዛ አልፈለገችም። ለዛ ነው እንጂ ሀይሚ ብሩክን እንደምትወደው በደንብ ነው የምናውቀው፣ ብሩክም እንደሚወዳት እናውቃለን። ስለዚህ ሀይሚ በውስጧ ይዛ ሌላ ሴት ጋር እንዲሆን አትፈልግም። በቃ ተወደዋለች፣ ታፈቅረዋለች፣ ማንም እንዲወስድባት አትፈልግም። ግን ደግሞ ተከብራ በክብር በስነ ስርዓት መሆን የምትፈልገው እና እኔ አሁን ሀይሚን ከብሩክ ራቂ እዚህ ራስሽን እስከምትሰጪ እስከምትጎጂ ድረስ አትሁኝ ልል አልችልም። ለምን ተወደዋለች። በቃ እንደዚህ ራሷን የሳተችበት እንደዚህ በጣም የተጨነቀችበት በጣም የተከፋችበት በቃ እንዴት ልትኖር ትችላለች? እቺ ልጅ አሁን ገና ሳይለያዩ እንደዚህ የሆነች ከተለያዩ በኋላ እንዴት ነው ልትሆን የምትችለው? አስባችሁታል? ወንድ ልጅ በነገራችን ላይ ባንዴ ነው የሚረሳው። ሌላ ሴት ጋር ከሆነ ይረሳቸዋል። የሆነ ያቺ ሴት ስትሄድ ነው ትዝ የምትሉት። ያቺ አብረው ያለችው ሴት ወይ ስትሄድ ወይ ከሷ ጋር ሲጣል ወይ ከሷ ጋር ሲደባበሩ የበፊት ፍቅረኛው ትዝ ትላለች። ሴቶች ደግሞ ቶሎ ረስተን ሌላ ወንድ ወደ ህይወታችን ለማስገባት በጣም ነው የሚከብደን። ሌላ ወንድ ጋር ሆነን ራሱ ያኛውን ሰው ነው የምናስታውሰው፣ መጀመሪያ በጣም የምንወደውን ሰውና ሀይሚ ከብሩክ እንድትለይ እኔ አልፈልግም። ግን ብሩኬ በጣም ብዙ ነገር ማስተካከል ትችላለህ። አሁንም ነገሮችን እያበላሽ ነው። የሆነ እንደ ሪዘርቭ እንድታረጋት አልፈልግም ሀይሚን። ነገሮች በጊዜ ሂደት ይቀየራሉ ማለት አብሳላት ከአንቺ ጋር ወደፊት ሊሆን ይችላሉ እንደማለት ነው በሌላ ቀኔ። ይሄ ነገርህን አስተካከል። ሀይሚ እንደምትወድ ታውቃለህ። እንደምትወድህ እያወቅ ሀይሚን በአብሳላት ፊት አብረሽ መሆን ትፈልጊያለሽ ምናምን አትበል። አብሳላትን አታግኛት፣ ስታግኛት እኝኛ አትበል። አሁን የሷን የቲክቶክ ቪዲዮ ሪፖስት ማድረግ ለምን አስፈለገ? ከሷ ጋር መጋጋጥ ለምን አስፈለገ? ቪዲዮ ሰርተው የቲክቶክ ቪዲዮዋን ተቀርጻ መጀመሪያ ከዛ ያን ፖስት አድርገዋለች እና ሀይሚ እንደዚህ ራሷን እስከምትስት ድረስ እንድትናደር ለምን ታረጋታለህ? እንደፈለገች አፏን እንድትከፍትባት አንተ ቁመ ከንፈርህን እየነከስክ አብሳላት ሀይሚ ላይ አፏን ትከፍታለች፣ እንደፈለገች ትናገራታለች። ከዚህ በኋላ እንደፈለግኩ አፈቅረዋለሁ፣ እወደዋለሁ፣ ከኔ በላይ ካንቺ በላይ እኔ አውቀዋለሁ እያለች አፏን እስከምትከፍትባት ድረስ አንተ ዝም ማለት የለብም። ምክንያቱም አብሳላት ሀይሚ ላይ አፏን በከፈተች ቁጥር አንተ እንደውም ወንድነት ከን አጣብዬ ነው ማሰው። ምክንያቱም የምትወዳትን ልጅ ሌላ ሴት መጥቶ አፉን እየከፈተባት ነው። ሚስትህን መንገደኛ ሴት መታፏን እየከፈተችባት ነው። እንደዚህ አፏን እንድትከፍትባት እድል አትስጣት። ገብቷላ? አፏን እንድትከፍትባት ለምንድን ነው እድል የምትሰጣት? ሚስት አይደለች እንዴ? ልታገባት ነው አይደለ? ተወዳታለህ፣ ታፈቅራታለህ። ማንም ወንድ የሚወዳት የሚያፈቅራት ሴት ማንም ሰው እንዲሰድባት እንዲነካት አይፈልግም። እንደዛ ማድረግ አለብህ። እንዴት ነው መታፏን እንድትከፍትባት እስክትመታት ድረስ የምትጠብቀው? እንዲና እንዲያየ የምታሰዳድባቸው